ዛቻው ወደ ተኩስና ወደ ኮማንዶ ኦፕሬሽን ተሸጋግሯል። የአሜሪካ ጦር ከመርከብ ላይ ያስነሳት ሄሊኮፕተር የያዘቻቸው ኮማንዶዎች የኢራንን መርከብ በቁጥጥር ስር ካዋሉ በኋላ ኢራን ደግሞ በአሜሪካ መርከብ ላይ መተኮሷ ተሰምቷል። የአሜሪካውን ዝርዝር ኦፕሬሽን እና የኢራንን የድሮን ጥቃት በተመለከተ ሰፋ ያለ ነገር ይዘናል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስፈራሪያቸውን ከቀጠሉ በኋላ ኢራን ወደ ኢስላማባድ አትሄድም፣ በፓኪስታኑ ድርድር ላይ አትሳተፍም ቢባልም ፓኪስታን ግን ወገቧን ጠበቅ አድርጋ ከፍተኛ በሆነ የጸጥታ ቁጥጥር ውይይቱን ለማከናወን ሽር ጉድ እያለች ነው። ከ20 ሺህ በላይ ሰራዊት ያሰማራችው በከተማዋ የሚገኘውን ቀዩን ዞን ማንም ድርሽ እንዳይልበት አድርጋ ያጠረችው ፓኪስታን እንግዶቼ ሆይ ኑ እያለች ትገኛለች። ዓለምም እነዚያ እንግዶች ወደዚያ ሄደው እረፍት እንዲሰጡ ዓለምም እየጠበቀች ነው። እንግዶች ሆይ ወደ ፓኪስታን ሂዱና እረፍት እናገኝ እያለች እየጠየቀች ትገኛለች። የነዳጅ ዋጋ መወደድ፣ የተኩስ ልውውጡ፣ ቀጣዮቹ ፍልሚያዎች አሁንም ዓለም በቋፍ ላይ እንድትሆን አድርገዋታል። የኢራኑ ፕሬዝዳንት ደግሞ እንዲህ ይላሉ። እኛ ከዚህ ጦርነት ውስጥ በክብርና በመከባበር መውጣት እንፈልጋለን። የጀመርነው ጠብ የለም። ጦርነት አፍቃሪዎችም አይደለንም። ራሳችንን ግን እንከላከላለን። ነገር ግን የተጋፈጥነው ደም ከተጠሙ አደገኛ ጠላቶች ነው ሲሉ አሜሪካንና እስራኤልን አውግዘዋል። ይህ እንዳለ ሆኖ የነዳጅ ዋጋ አሁን በተፈጠረው ውጥረት ምክንያት ዳግም አሻቅቧል። በሌላ በኩል በአሜሪካ የገዛ 7 ልጆቹንና ሌላ አንድ ተጨማሪ ሕፃን በጅምላ የገደለው ግለሰብ ዓለምን አስደንግጧል። የሉዚያናው ተኩስ ከዓመት ከ6 ወር እስከ 14 ዓመት ዕድሜ ያላቸውን አሜሪካውያን እየቀጠፈ ነው ተብሏል። የሰውየው ማንነትም እየተነገረ ነው። አንዳንዶች የቀድሞ ሰራዊት አባል ነው ብለውታል። ከግድያው በፊት በማህበራዊ ሚዲያዎች ላይ ያጋራቸው ጽሑፎችም በብዙዎች ዘንድ እየተነበበ ይገኛል። ምን ተፈጠረ? እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን ለበቀል ተኩሳለች። በአሜሪካ የጦር መርከቦች ላይ ድሮኖቿን መተኮሷን ከወደ ኢራን የሚወጡ መረጃዎች ጠቁመዋል። ይሁንና በአሜሪካው መርከብ ላይ የደረሰ ጉዳት እንደሌለ ነው እስካሁን የተሰማው። በኦማን ባህረ ሰላጤ ኢራን ተኩስ እንደፈጸመች ያመነች ሲሆን ታስኒም የዜና አውታርም ይህንኑ አረጋግጧል። በኦማን ባህረ ሰላጤ አሜሪካ የኢራንን መርከብ ከያዘች በኋላ ውጥረቱ የቀጠለ ሲሆን ኢራንም ለዚህ ብቀላ ይመስላል ጥቃት ፈጽማለች። የኢራን አብዮታዊ ጦርም ጉዳዩን በተመለከተ እንበቀላለን ብሎ ማስፈራሪያ አስቀምጦ እንደነበር ይታወቃል። ስምምነታችንን ይጥሳል፣ አሜሪካ ያደረገችውን ነገር ዝም ብለን አናልፍም ብሎ ነው አብዮታዊ ጦሩ ተናግሮ የነበረው። ይህ እንደተጠበቀ ሆኖ የአሜሪካ ኮማንዶ በድንገት ወደ ኢራኑ መርከብ ሄዶ መርከቡን በቁጥጥር ስር መዋሉ ማነጋገሩን ቀጥሏል። የአሜሪካ ጦር ማዕከላዊ እዝ በኤክስ ገጹ ላይ እንዳሳወቀው ቱስካ እየተባለች የምትጠራው የኢራን መርከብ በልዩ ኦፕሬሽን በቁጥጥር ስር ውላለች። ትሪፖሊ የተሰኘችው የአሜሪካ የጦር መርከብ ላይ የተጫነችው ሄሊኮፕተር ድንገት ተነሳች። ኮማንዶዎቹም ከሄሊኮፕተር በገመድ እየወረዱ መርከቢቷን በቁጥጥር ስር አዋሉ። ይህ ከመሆኑ በፊት የአሜሪካ ጦር በመርከቧ ሞተር ላይ ጉዳት በማድረስ የመርከቧን ሞተር በመምታት ጉዳት አድርሶ መርከቢቱ እንዳትንቀሳቀስ አድርጓል። የአሜሪካ ጦር ማዕከላዊ እዝ እንዲህ ይላል። ለ6 ሰዓታት ያህል ስናስጠነቅቃቸው ነበር፣ ነገር ግን አልሰሙንም። ስለዚህም የባህር ኃይል ባልደረቦቻችን ከሄሊኮፕተር ወርደው እርምጃውን ወስደዋል ሲል ነው መግለጫውን ያሰፈረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሞተራቸውን መተን ቀጥ አድርገናቸዋል ሲሉ በማህበራዊ ገጻቸው ላይ መጻፋቸው የሚታወቅ ነው። ቱስካ የተባለችው ይህች የኢራን መርከብ በደቡብ ምስራቅ ኢራን ቻባር በተባለው ወደብ አካባቢ ስትንቀሳቀስ ነበር ተብሏል። 290 ሜትር በ13 ሜትር የሆነችው ይህች መርከብ በከፊል ወይም በሙሉ ዕቃዋን ጭና እንደነበር ተነግሯል።
የአሜሪካ የገንዘብ ሚኒስቴር በዝርዝር አስቀምጦ በፍጹም መተላለፍ የለባቸውም ከተባሉ መርከቦች መካከል ቱስካ የተባለችው የኢራን መርከብ ትገኝበታለች። ወደ ኢራን ወደብ የሚገቡ ከኢራን ወደብ የሚወጡ መርከቦች በፍጹም አይተላለፉም እኔን ሳያስፈቅዱ ያሉት የአሜሪካው ፕሬዝዳንት በዚህ ንግግራቸውና ዛቻቸው ምክንያት ኢራን 24 ሰዓት ሳይሞላ የከፈተችውን የሆርሙዝ ሰርጥ እንድትዘጋ ምክንያት መሆኑ የሚታወስ ነው። ይህ እንደተጠበቀ ሆኖ የነዳጅ ዋጋ ዳግም አሻቅቧል። 4.7 በመቶ በመጨመር የብሬንት ነዳጅ ዋጋ በበርሜል $94 ከ66 ሳንቲም እየተሸጠ እንደሚገኝ ታውቋል። የሆርሙዝ መዘጋትና የአሜሪካ ጦር እርምጃ የኢራን ምላሽ ተደማምረው ነው የነዳጅ ዋጋ እንዲጨምር ምክንያት የሆነው። ይህ እንዳለ ሆኖ የኢራኑ ፕሬዝዳንት መሱድ ፐዘሽኪያን ከዚህ ጦርነት በክብር ለመውጣት እየሰራን ነው ብለዋል። እኛ ጠብ አልጀመርንም፣ ስለዚህም ጠባጫሪዎች አይደለንም። ዓለም ይህንን ያውቃል። ጦር ናፋቂዎችም አይደለንም። ነገር ግን ራሳችንን እየተከላከልን እንገኛለን። የምንፋለመውና የተጋፈጥነው ደግሞ ደም ከተጠሙና ጨካኝ ከሆኑ ኃይሎች ጋር ነው። ጠላቶቻችን ጨካኞች ናቸው። እናም ከዚህ ጦርነት በክብር ለመውጣት እየሰራን ነው ብለዋል። ፕሬዝዳንቱ የሀገሪቱን የወጣቶችና የስፖርት ሚኒስቴርን በጎበኙበት ሰዓት ነው ይህንን የተናገሩት። እዚያ የሄዱበት ምክንያትም ነበራቸው። ከአውስትራሊያ የተመለሱ ጥገኝነት ጠይቁ ተብለው ተወትውተው የለም ወደ ሀገራችን እንሄዳለን ያሉትን የኢራንን ሴት እግር ኳስ ተጫዋቾች ለማበረታታትና ለማክበርም ነው ወደዛ የሄዱት። በእርግጥ 2 የሚሆኑ ኢራናውያን በአውስትራሊያ ጥገኝነት መጠየቃቸው ይታወቃል። አንዳንዶች አሳስተዋቸው በዚያ የቀሩት እነዚህ እህቶቻችን በየትኛውም ሰዓት መመለስ ይችላሉ፣ ክንዶቻችንን ዘርግተን እንቀበላቸዋለን ሲሉ የሀገሪቱ ፕሬዝዳንት ተናግረዋል። ይህ እንዳለ ሆኖ አሜሪካና ኢራን ለሚያደርጉት ንግግር ፓኪስታን ሽር ጉድ እያለች ነው። በተለይ ኢስላማባድ ቀዩ ዞን የተባለውን የከተማውን ክፍል በልዩ ሁኔታ ጠብቀዋለች። ለትራፊክ ዝግ የተደረገው ቀዩ ዞን የሀገሪቱን ፓርላማና ጠቅላይ ፍርድ ቤት የያዘ ትልልቅ የመንግስት ቢሮዎች የሚገኙበት ነው። የውጭ ሀገራት ኤምባሲዎችም በዚህ አካባቢ እንደሚገኙ ይታወቃል። በቀዩ ዞን የሚገኙ 2 ትልልቅ ሆቴሎችም ከእንግዶች ጸድተው የቴህራንንና የዋሽንግተንን እንግዶች እየተጠባበቁ ይገኛሉ። ከዚህ ቀደም ውይይት የተካሄደበት ሴሬና የተባለው ሆቴል እንዲሁም ማሪዮት የተባለውና የኢራን ልዑካን ያረፉበት ሆቴልም ሙሉ ለሙሉ ከእንግዳ እንዲጸዳ ተደርጓል ነው የተባለው። ከ20 ሺህ በላይ የጸጥታ ኃይሎችን ያሰማራችው ፓኪስታን ወደ ቀዩ ዞን የሚገቡትንም ሆነ ከቀዩ ዞን የሚወጡትን ባላችሁበት እርጉ ብላቸዋለች። የመንግስት ባለስልጣናትን ብትሆኑ ከቀዩ ዞን አትውጡ፣ ከቀዩ ዞን ውጭ የሚያስወጣችሁ ስራ ካለም በቤታችሁ ፈጽሙት ስትል ፓኪስታን ጥብቅ ትዕዛዝ አስተላልፋለች። ኢራን በዚህ ውይይት ላትሳተፍ ትችላለች ቢባልም ከዲፕሎማሲው ሸሸች እንዳትባል የምትሳተፍበት እድል እንዳለ በርካቶች እየተናገሩ ይገኛሉ። በመጨረሻም በአሜሪካ የሆነው ነገር ብዙዎችን አሳዝኗል፣ አስደንግጧል። የ31 ዓመቱ ሰው የገዛ 7 ልጆቹን ከሌላ ሕፃን ጋር በመደረብ ዘግናኝ በሆነ መልኩ ገድሏቸዋል። እነዚህን ዕድሜያቸው ከ1 ዓመት ከ6 ወር እስከ 14 ዓመት የሚገኙትን ልጆች የገደለው ሰው በመጨረሻም በፖሊስ ተገድሏል። በሉዊዚያና ግዛት ሽሬፍፖርት በተባለችው ከተማ ነው ይህ አሰቃቂ ድርጊት የተፈጸመው። መግቢያው ላይ ተጣልቷታል የተባለችውን ባለቤቱንና በሌላ አንድ ሴት ላይ ተኩሶ ወደ ውስጥ ገባ። 7 ልጆቹ ነበሩ። ከእርሱ የማይወለድ ሕፃን ልጅም በቤቱ ውስጥ ይገኛል። ተኩስ ከፈተባቸው፣ ሁሉንም ሰው ገደሉ። አንድ ሌላ ሕፃን በውስጥ ነበረ። ከፎቅ ላይ ዘሎ ወጥቶ ጉዳት ላይ ይገኛል። አሁን በሆስፒታል ሕክምና ክትትል እያደረጉለት ነው። ከባለቤቱ ጋር የተለያየበት መንገድ መልካም አልነበረም የተባለው ይህ የ31 ዓመት ወጣት ሻማር ኤልኪንስ ይባላል። አንዳንዶች የቀድሞ ሰራዊት አባል ነው እያሉ ይገኛሉ። በማህበራዊ ሚዲያ ላይ ጽፏቸው የነበሩ ጽሑፎች ደግሞ ከፍተኛ የአእምሮ ውጥረት ውስጥ እንደነበር የሚያመላክት ነው። ፈጣሪ ሆይ እርዳኝ፣ ስሜቴን እንድቆጣጠር፣ ራሴን እንድገዛ አድርገኝ።
ውስጤ ያለውን መከፋት እንዳላወጣው አድርገኝ እያለ ሲጽፍ እንደነበር በርካቶች ከማኅበራዊ ገጹ ላይ ተቀባብለውታል። ድርጊቱን ከፈጸመ በኋላ መኪና ሰርቆ ለማምለጥ ቢሞክርም የሽሬቭፖርት ፖሊስ በተኮሰበት ተኩስ ሕይወቱ ሊያልፍ ችሏል። ጉዳዩ እየተጣራ ነው ተብሏል። በከተማዋ ፖሊስ ጥቃቱ በሉዊዚያና ታሪክ እጅግ ዘግናኝ ከሆኑ ጥቃቶች መካከል አንደኛው ተደርጎ ተቀምጧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።